አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው እጅግ በጣም ወሳኝና አነጋጋሪ የሆነ መረጃን ነው ይዤላችሁ የቀረብኩት። ይሄውም እንግዲህ የዛሬ 2 ወርና 3 ወር አካባቢ ያደረስኳችሁ መረጃ ነበር። ይህም በባንኮችና ወይንም ደግሞ ከባንክ ጋር በተያያዘ የተቀማጭ ገንዘብን በተመለከተ ነው። እንግዲህ 100 ሺህ ብርና ከዚያ በላይ ባንክ ላይ ለምታስቀምጡ ወንድሞች እጅግ በጣም አስደሳች የሆነ መረጃ ነው በዚህ ሰዓት ከጄ የገባው። ይህንን በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ በማስቀደም የማደርስ ይሆናል። በማስከተል ደግሞ ዕለታዊ ምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን አካትቼ ነው ይዤላችሁ የቀረብኩት። ሁላችሁም እንግዲህ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በዚህ ሰዓት ከጄ እንደገባ ነው መረጃውን ወደ እናንተ ይዤላችሁ የቀረብኩት። ይሄውም እንግዲህ በተለያዩ ጊዜያት መረጃው በወጡ ቁጥር እየተከታተልኩ ወደ እናንተ የማደርሳችሁ ስለሚሆን በተለይ ይህንን መረጃ ለምትፈልጉ በአካል የስልክ ቁጥርም ስላለ እሱን የማስቀምጥላችሁ ይሆናል። እነሱን በአካል ደውላችሁ ማግኘትና ማነጋገር ትችላላችሁ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ለሚያስቀምጡ ግለሰቦች ወይንም ድርጅቶች የኢንሹራንስ ሽፋን በመስጠት ለገንዘብ አስቀማጮች ጥበቃ በማድረግ ለፋይናንስ ስርዓት መረጋጋት አስተዋጽኦ እያደረገ ይገኛል ይላል። በመሆኑም በአገሪቱ ውስጥ የሚንቀሳቀሱ ሁሉም ባንኮችና ማይክሮ ፋይናንስ ተቋማት የፈንዱ አባላት ናቸው የተባለ ሲሆን በእነዚህ የፋይናንስ ተቋማት ውስጥ ገንዘብ ያስቀመጡ ግለሰቦችና ድርጅቶች በሙሉ ላስቀመጡት ተቀማጭ ገንዘብ የኢንሹራንስ ሽፋን አላቸውም ብለዋል። በዚህ መሰረት አይበለውና አንድ ባንክ ወይንም ማይክሮ ፋይናንስ ተቋም ኪሳራ ላይ ቢወድቅ ፈንዱ ላይ እያንዳንዱ ገንዘብ አስቀማጭ እስከ 100 ሺህ ብር ወዲያውኑ ተመላሽ ይደረግለታል ይላል። ፈንዱ ተልእኮውን ለማሳካት አርቦን ከአባል ፋይናንስ ተቋማት እያሰባሰበና መልሶ ኢንቨስት እያደረገ የሚገኝ ሲሆን እስካሁን የሰበሰበውን አርቦን ወደ 20.61 ቢሊዮን ሲደርስ የኢንቨስትመንት ክምችቱ ብር ወደ 22.98 ቢሊዮን ደርሷል። ለበለጠ መረጃ በ011 557 1597 ወይንም 011 557 8534 ደውላችሁ መጠየቅና ማነጋገር የምትችሉ ይሆናል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በባንኮችና ማይክሮ ፋይናንስ ተቋማት ተቀማጭ ገንዘብ ላላቸው ዋስትና እንደሆነ ተገልጿል። ሌላው በዛሬው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል? አንድ የአሜሪካ ዶላርን ስንመለከት ከትናንቱ መጠነኛ ጭማሪ አድርጓል። 183 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 18320 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ39 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ39 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 218 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21860 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25730 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ88 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ88 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ72 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ72 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 262 ብር ከ99 ሳንቲም ሲመነዘር 100 የጆርዳን ዲናር 26299 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ
ዌብሳይቱ ፍንትው አድርጎ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 505 ብር ከ55 ሳንቲም ሲመነዘር 100 የባህሬን ዲናር 50555 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 138 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 13825 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 496 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ59 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13259 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ93 ሳንቲም ሲመነዘር 100 የቻይና ዩዋን 2993 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ ሳንጨምር ሳንቀንስ አደርሰናል ማለት ነው። እንግዲህ መግቢያ ላይ እንዳያችሁት በዛሬው ዕለት ከተቀማጭ ገንዘብ ጋር በተያያዘ እንግዲህ ሙሉ ዝርዝር መረጃው በዚህ ሰዓት ከእጅ እንደገባ ነው ወደ እናንተ ይዤላችሁ የቀረብኩት ማለት ነው። ይህ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ እንግዲህ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ብቻ ለሚያስቀምጡ ግለሰቦች ወይንም ድርጅቶች የኢንሹራንስ ሽፋን በመስጠት ለገንዘብ አስቀማጮች ጥበቃ የሚያደርግና ለበርካታ ጊዜያት እንግዲህ እናንተም መረጃውን እየተከታተልኩ ሳደርሳችሁ የነበረው ተቋም ነው። ስልክ ቁጥሩን ተጠቅማችሁ እንግዲህ ሙሉ አገልግሎቱን ከነሱ ጋር በግልጽ መነጋገር ትችላላችሁ። ያለውን መረጃ መጠየቅ ትችላላችሁ ማለት ነው። ከኛ የሚጠበቀው መረጃን ማድመጥና ማስደመጥ ነው። ዞሮ ዞሮ እንግዲህ ወደ እናንተ እኛ አድርሰናል ማለት ነው። ሁላችሁም እንግዲህ ቪዲዮውን ላይክ ሸር እያደረጋችሁ በተለይ ይህ መግቢያ ላይ ያሳየኋችሁ መረጃ ለብዙዎች ስለሚጠቅም የቻላችሁትን እያደረጋችሁ አድርሷቸው። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።